አእምሮአችን ጤና ያስፈልገዋል። ጤና ሲባል የአካል ብቻ አይደለም። የአእምሮ ጤና ለሁላችንም፣ በተለይ በትምህርት ላይ ላሉ ወጣቶች ወሳኝ ነገር ነው። በወጣቶች ላይ በተደጋጋሚ ከሚታዩ የአእምሮ ጤና ችግሮች መካከል በዋነኝነት የሚጠቀሰው ጭንቀት ነው። ጭንቀት አንዛይቲ ወይንም ስትረስ ማለት በአእምሯችን ወይንም በአካላችን ላይ ለሚፈጠር ጫና ወይንም ለውጥ የምንሰጠው ተፈጥሯዊ ምላሽ ነው። ይህ ምላሽ ከተፈጥሯዊ ሁኔታው ሲያልፍ በሽታ ይሆናል። ከምልክቶቹ መካከል ያለ ምክንያት መፍራትና ድካም፣ የእንቅልፍ ማጣት ችግር፣ ትኩረት ማጣት፣ ከሰዎች ጋር አለመግባባት፣ ከመጠን በላይ መቆጣት ወይንም ማግለል፣ እነዚህን የመሳሰሉትን ይይዛል። ሁለተኛው መርሳት ሌላው ትኩረት የሚሻው ጉዳይ ነው። ይህ በሽታ የቅርብ ጊዜ ኩነቶችን አለማስታወስ፣ ቀለል ያሉ ስራዎችን ለመስራት መቸገር ያካትታል። ይህ ችግር በትምህርትም ሆነ በዕለት ተዕለት ህይወታችን ላይ ትልቅ ተጽዕኖ ያሳድራል። ጥሩ ዜና ግን ጭንቀት በሕክምና ይድናል። ምልክቶቹም ሲታዩ ወደ ጤና ባለሙያዎች በመሄድ ወይንም ለቅርብ ሰው በመንገር የመጀመሪያ እርምጃ መውሰድ ይቻላል። አእምሮአችንን ጠብቅ። የወደፊት ህልምህ እንዲሰምር ጤናህ ይቀድማል። በኬሚሴ ቁጥር 2 ሁለተኛ ደረጃ ትምህርት ቤት የአእምሮ ጤና ግንዛቤ ሳምንት ከአምሬፍ ሄልዝ አፍሪካ ጋር በመተባበር የቀረበ